እሺ እንዴት ናችሁ? ሰላም አደራችሁ። መስቀል የሚለውን ትምህርት ለተከታታይ 4 ክፍለ ጊዜዎች እየተማማርን ነበር። አይ ቲንክ በ3 እንጨርሳለን ብለን ነበር። ትንሽ ሰፋ ብሎብናል መሰለኝ። ስለ ክርስቶስ ስናወራ ሞት፣ መቀበር፣ ትንሣኤ አይደል? እርገት እያወራን ነው። እዚህ ጋር መስቀል ስላለ መስቀሉን፣ ሞቱ፣ መቀበሩ፣ ትንሣኤውና እርገቱ የሚል ሀሳብ ይዘን እየተነጋገርን ያለ ነው እና የመጀመሪያው መስቀል የሚለው እንትናችን ዛሬ አይ ቲንክ 4ኛ ወይ 5ኛ ክፍለ ጊዜያችን 5ኛ የሆነበት 5ኛ ክፍለ ጊዜያችን ነው። 5ኛ ቀናችን ነው እና ትንሽ ሰብሰብ አድርገ ነው ሳምንት እንጨርሳለን መስቀሉን የሚለው እና ከዛ በኋላ ወደ ክርስቶስ ሞት አንደምታ ቶሎ ዞር ማለት አለብን ብዬ አስባለሁ። አንዳንድ ጊዜ ነገሮች ትንሽ ሰፋ ሲሉ ተጨባጭ የሆነውን ነገር ለማግኘት ስለሚከብድ የተጨበጠ ነገር እንዲኖረን ትምህርቱን አጠር ብናደርገው ጥሩ ነው ብዬ አስባለሁ እና ዛሬ የመስቀልን የመጨረሻ መጠጊያውን ትምህርት እናስቀምጣለን ማለት ነው። ያው መስቀል ለመጀመሪያ ጊዜ የምናገኘው ዘዳግም ምዕራፍ 21 ከቁጥር 22 እስከ 23 ነው። ዘዳግም ምዕራፍ 21 ከቁጥር 22 እስከ 23 ባለው ሀሳብ ላይ ነው መስቀልን የምናገኘው ማለት ነው። ከዛም በኋላ ገላትያ ምዕራፍ 3 ቁጥር 13 ላይ በመስቀል ላይ በእንጨት ላይ የሚሰቀል የተረገመ ነው ተብሎ እንደተጻፈ ክርስቶስ ኢየሱስ እርግማን ሆኖ ከሕግ እርግማን ዋጀን የሚለው ቃል የተገኘው እዚህ ጋር ነው። በመስቀል ላይ በእንጨት ላይ የሚሰቀል የተረገመ ነው ተብሎ የተጻፈው ዘዳግም ምዕራፍ 21 ከቁጥር 21 እስከ 23 ባለው ሀሳብ ላይ እሱን ነው። ገላትያ 3:13 ላይ በእንጨት ላይ የሚሰቀል የተረገመ ነው ተብሎ እንደተጻፈ ክርስቶስ ኢየሱስ እርግማን ሆኖ ከሕግ እርግማን ዋጀን የሚለውን ቃል ከዚህ ከዘዳግም ምዕራፍ 21 ላይ ወስዶ ነው ገላትያ 3:13 ላይ ለሕግ አዋቂዎች ወይም ደግሞ ለአይሁዶች ጳውሎስ የተናገረው ማለት ነው። ስለዚህ በእንጨት ላይ የሚሰቀል የተረገመ ነው። እንግዲህ ክርስቶስ ኢየሱስ መስቀል ላይ ሲውል እርግማን ለመሆን ፈቅዶ ነው ማለት ነው። እርግማን ለመሆን ፈቅዶ ነው ማለት ነው። ስለዚህ መስቀልን ሰፋ አድርገን ማየት ያለብን ያው በ4 ክፍለ ጊዜዎች ያየነው ሰፊ ነገር መስቀሉ ላይ እንዳለ ተመልክተናል። እንግዲህ እዚህ ጋራ እርግማን የሚባለው ነገር በጣም ልናውቀው የሚገባ ጉዳይ ነው። አንደኛው እንግዲህ አይሁዶች የመስቀልን እንደምታ ሲመለከቱ እርግማን ሆኖ ከሕግ እርግማን ዋጀን ነው። ሕጉ በእንጨት ላይ የሚሰቀል የተረገመ ነው ብሎ ስላወጀ ክርስቶስ ኢየሱስ በእንጨት ላይ ለመሰቀል ሲፈቅድ እርግማን ለመሆን ፈቅዷል ማለት ነው። ስለዚህ መስቀል ላይ ስንመለከት እርግማንን እናየዋለን ማለት ነው ባጭሩ። አሁን ብዙ ጊዜ እኛ የምንሸወደው ምንድን ነው? ነገሮቹን በሙሉ ክርስቶስ አድርገን የመመልከት ጉዳይ ነው። ይሄ ሞኝ ጴንጤ ያደርገናል መጽሐፉ። እርግማን መሆኑን ትተን ክርስቶስ እናየዋለን። እዛ ላይ የሚታየን ማን ነው? ክርስቶስ። ሳምንት ዕለታም ስንል ነበረ ሮሜ ምዕራፍ 6ን አንስተን አሮጌው ሰዋችን ከእሱ ጋር እንደተቸነከረ እናውቃለን ብሎ ሲለን አሮጌው ሰዋችን መቸንከሩን ረስተን ማንን እናያለን? ክርስቶስ። አየህ፣ አሁን እኛ ስለኛ ስለሆነ ጉዳዩ እኛ የሚታየን አሁን ክርስቶስ አይደለም፣ ስለኛ የተከፈሉት ዋጋዎች፣ እኛ በዚህ ነገር ውስጥ ምን እንደነበረን እናይና ለእኛ ደግሞ ምን እንደተሰራልን እናያለን። አያችሁ። ስለዚህ የመስቀል እንደምታ 2 ነገር መሆን አለበት። ምን ተደረገልን አንደኛው ነው። ሁለተኛው ምን ተደረገልን የሚሉት ነገሮች በሙሉ ሂሳባቸውን ስንሰራ ከዛ ምን ተደረገን የሚለው ጋር መምጣት መቻል አለበት ማለት ነው። ስለዚህ አሁን እኛ ምን ተደረገልን የሚለውን ለማግኘት ምን ነበርን መጀመሪያ የሚለውን ነገር ነው ወደ ምን ተደረገልን የሚወስደን።
ምክንያቱም ሰው ባሪያ ነበርክ ስትሉት ነው ከዛስ ምን ሆንኩኝ የሚለው ነፃ ወጣሁ የሚለውን ማግኘት የምትችሉት። ኃጢአተኛ ነበርኩ የሚል ማንነት ካለው ከዛም በኋላ ምን ሆንኩኝ ይላል? ጻድቅ ተደረግኩኝ ይላል። ስለዚህ መጀመሪያ የነበርንበት ነገር ምን ነበረ ስንል መስቀል እሱን ያሳየናል። መስቀል ወስዶ የሚያሳየን አብዛኛውን ነገር ለዚህ ነው። ክርስቶስ 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 ከሚለው እናውጣና እኛ ነበር እዛ ጋር መሆን ያለብን። ለምሳሌ የምናነሳው ጥቅስ አለ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21ን ስንመለከተው እኛ በእርሱ ሆነን እግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን አደረገው ይላል? ኃጢአት አደረገው ይላል። ስለዚህ ክርስቶስ ኢየሱስን ሳይሆን እዚህ ጋር ስለኛ ምን አደረገው? ኃጢአት አደረገው። ስለዚህ እኛ እዚህ ጋር ኃጢአት ስለነበረን ወይም ደግሞ በግብራችንም ኃጢአት ተገኝቶብን በማንነታችንም ኃጢአት ስለነበረ እዚህ ጋር ስንመጣ ኃጢአትን ነው የምንመለከተው። እግዚአብሔር ኃጢአትን በምን መልኩ እንዳስተናገደው፣ እግዚአብሔር እርግማንን በምን መልኩ እንዳስተናገደው፣ እግዚአብሔር በደልን በምን መልኩ ነው ያስተናገደው፣ እግዚአብሔር መተላለፍን በምን መልኩ ነው ያስተናገደው። እዚህ ጋር መስቀልን የምንመለከተው ኃጢአትን በምን መልኩ አስተናገደው እግዚአብሔር፣ በደልን በምን መልኩ አስተናገደው እግዚአብሔር፣ መተላለፍን በምን መልኩ አስተናገደው ብለን ስናይ በዚህ መልኩ ነው ያስተናገደው። ለምሳሌ ኢሳይያስ ምዕራፍ 53 ጋር ሄደን ስንመለከት ሰፊ የሚያነሳው ነገር አለ። ከሰው ልጆች ሁሉ የተናቀ የተጠላም ሰው ፊቱን እንደሚያዞርበት አይነት ሰው እንደነበረ ይነግረናል። አሁን ይህንን ስንመለከት ማንን ነው የምንመለከተው ስንል አንድ በእግዚአብሔር ፊት ኃጢአት የሰራ ሰው ምን አይነት ነው ኢሜጁ ብለን ስናይ የምናገኘው ሲል የተጠላ የተናቀ ሰውን ፊቱን እንደሚያዞርበት ሰው ፊቱን ምን የሚልበት የሚያዞርበት ኢሳይያስ 53። አሁን ይሄ የክርስቶስ ኢየሱስ ኢሜጅ አድርገን መውሰድ አንችልም። ምክንያቱም እሱ ስለ ነው እያደረገ ያለው ስለ ኃጢአተኛው ነው፣ ስለ በደለኛው ነው። ከእግዚአብሔር ሕይወት ስለ ራቀው ሰው ምትክ ሆኖ ነው የመጣው። ስለዚህ ኢሳይያስ 53 ምን ይለናል? ቁጥር 2 በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል፣ መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም ሲል አሁን ክርስቶስ ኢየሱስን ባየነው ጊዜ እንወደው ዘንድ ደም ግባት የሌለው መልክና ውበት የሌለው የተናቀ ከሰውም የተጠላ አድርገን ካሰብን እንሳሳታለን። ምክንያቱም በእግዚአብሔር ፊት ደም ግባት የሌለው ውበት የሌለው የተጠላው ማን ነበረ ነው? ክርስቶስ ኢየሱስ ስለ ነው የመጣው። እሱማ የውበት ፈጣሪ ነው። እሱማ ውበቱ ልክ የሌለው ነው፣ ድምቀቱ ልክ የሌለው ነው። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር ነው። ጸጉሩን የተመለከታችሁት እንደሆነ ከበረዶ ይልቅ ምንድን ነው ይለናል? ነጭ ነው ይለናል። ታዲያ እሱን ነው ደም ግባት የለውም የምንለው እንዴ? አሁን ስለ እሱ የተነገረውንና ስለኛ በእርሱ የተነገረውን ነገር ማወቅ መቻል አለብን። በክርስቶስ ኢየሱስን አቁሞ እግዚአብሔር እኛ ምን እንደምንመስል እየተናገረ ነው። ምክንያቱም ክርስቶስ ምትክ ሆኖ አይደል የመጣው? ስለኛ አይደል የመጣው? አዎ። ስለዚህ እሱን አቁሞ እኛ ምን እንደምንመስል በክርስቶስ ኢየሱስ እያሳየን ነው መስታወቱ እንጂ ክርስቶስ ኢየሱስን ደም ግባት የለውም ከሰውም የተናቀ ነው ምናምን ማለት ነው። በኋላ ጸጉሩ እንደ በረዶ ነጭ ነው ስትባሉ የምትገቡበት ታጣላችሁ። ማንም ሊቀርበው የማይችል ብርሃን ውስጥ የውበት ድምዳሜ ነው የሚባለው ነገር ሲመጣ ታፍራላችሁ። የማይለወጥ ማንነት ያለው እንደሆነ ሁላችንም እንገነዘባለን። ስለዚህ ይሄ ነገር ስለማን ነው እየተነገረ ያለው? ክርስቶስ ኢየሱስ በስጋ የመጣው ስለማን ነው? አያችሁ፣ ይሄንን ካወቀን እያንዳንዷ ክርስቶስ ኢየሱስ የተራመዳት እርምጃ ስለማን እንደሆነች በትክክል ይገባናል። ተጠማው ሲል ስለ ራሱ እንዳልሆነ በትክክል ይገባናል። ማንን ነው እዛ ጋር አስቀምጦ ያለው? እሺ እንቀጥል። ቁጥር 3 ኢሳይያስ 53 ቁጥር 3 የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። የተናቀ ከሰውም ምን ያለ የተጠላ የሕማም ሰው
ደዌን የሚያውቅ ነው። ሰውን ፊቱን እንደሚሰውርበት የተናቀ ነው፣ እኛም ምላላል ነው አላከበር ነው ይላል። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ማን ነው ይሄ ሰው ስንል ከእግዚአብሔር ሕይወት የራቀው ሰው። ከእግዚአብሔር ሕይወት የራቀው ሰው ምንድን ነው ስንል የተናቀ ነው። ከሰውም ምን ያለ ነው? የተጠላ ነው። የሕማም ሰው ነው። ምክንያቱም ኃጢአት የሚባል ሕመም ያለበት ሰው የሕማም ሰው ነው። ከዛ ደዌንም ምን የሚል ነው? የሚያውቅ ነው። ሰውን ፊቱን እንደሚሰውርበት የተናቀ እኛም ምን አላል ነው? አላከበር ነው። ለዚህ ነው ማንም ከማንም ጋር የማይከባበርበት ሲቹዌሽን ውስጥ የገባው ያ ክብር የሚባለውን ነገር ስላጣ ነው። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ምን ብሏቸዋል? ጎሏቸዋል ሁሉ። ስለዚህ ማንም በማንም ዘንድ ክብር የለውም ነበር። ስለዚህ አላከበር ነው። ማንም ከማንም የሚከባበርበት ደረጃ ላይ አልነበረም። ከእግዚአብሔር ሕይወት የራቀ ሰው ነው። ቁጥር 4 በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ምን አለ? ቆጠር ነው። ምን አለ? በእውነት ደዌያችንን ምን አለ? ተቀበለ። ስለዚህ እሱ ደዌ ካያችሁበት እሱ ጋር ደዌያችንን ምን ብሎ ነው? ተቀብሎ ነው እንጂ በራሱ ደዌ ሊኖርበት አይችልም። ደዌ የኃጢአት ምርት ነው። ኃጢአት የሚባል ፋብሪካ ከሚያመርታቸው ዋና ዋና ነገሮች አንዱ ደዌ ነው። ስለዚህ ደዌን የሚያቆነ ለምን ሲባል በኃጢአተኛው ምትክ ስለመጣ ኃጢአታችንን፣ በደላችንን፣ መተላለፋችንን ስለተቀበለ እሱ ደዌን የሚያቆነ ኃጢአት የሚያመርተው ነገር ስለሆነ የኃጢአት ትርፍ የኃጢአት ምርት የሆነውን ነገር በራሱ ላይ መቀበል ጀመረ ማለት ነው። ከዛስ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። አሁን ቁጥር 5 ነው ይህንን የሚያስረልን። እርሱ ግን ስለ መተላለፋችን ቆሰለ። አያችሁ፣ እሱ ግን ስለማን ነው የቆሰለው? ስለ መተላለፋችን ቆሰለ። ከዛስ ስለ በደላችንም ደቀቀ። በቃ እኛ ነን እንጂ በራሱ ሊደቅ አይችልም። በራሱ እንደዚህ አይነት ነገር የለውም። ስለ በደላችንም ደቀቀ፣ የደህንነታችን ተግሳጽ ወይም ቅጣት በእርሱ ላይ ነበረ ይልና በእርሱም ቁስል እኛ ምን አለን? ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። በቃ አንድ ሰውም ሳይቀር ሁላችንም እንደ በጎች ተቅበዝብዘን ከእግዚአብሔር ዓለም ጠፋን። ከእግዚአብሔር ስርዓት ጠፋን። ከእግዚአብሔር ሕይወት ምን አለን? ጠፋን። ልብ በሉ። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ ምን አለ? አኖረ። ከዛ ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። እንደዚህና እንደዚህ እያለ መጽሐፉ ይናገራል፣ የሁላችንን ስለተቀበለ። ስለዚህ አሁን እዚህ ጋር ስንመለከት እኛ የሚገባን ነገር ምን እንደነበረ መስቀል ያሳየናል። ስለኛ ስለሆነ ስለ በደላችን መድቀቁ፣ ስለ መተላለፋችን ስለሆነ፣ ስለ ኃጢአታችን ስለሆነ እያንዳንዱ ነገር ስለ የሚባል ነገር ስላለበት እዚህ ጋራም ስንመጣ ስለ ነው። ይሄ መስቀል ስለ ነው። ክርስቶስ በራሱ ጉዳይ አልተሰቀለም። ስለማን ነው የተሰቀለው? ስለ ኃጢአተኞች። ስለዚህ እያንዳንዳችንን ወክሎ ያደረገው ነገር ስለሆነ ራሳችሁን እዚህ ጋር ካላያችሁት በስተቀር በኋላ ክርስቶስ ኢየሱስ በእግዚአብሔር ዙፋን ቀኝ ባለበት ራሳችሁ ማየት ትቸገራላችሁ። ምክንያቱም በቀኙ ቢቀመጥ አሁንም ስለማን ነው የሚሆነው? ስለኛ። አሁን እናንተ በትክክል እንድትረዱት የምንፈልገው እግዚአብሔር ቀኝም ግራም የለው። ያው ሁል ጊዜ እንደምንነጋገረው መጽሐፉ ሲጻፍ ለእኛ አይደል የተጻፈው? በእኛ እውቀት በእኛ ምናምን አይደል? ቀኝ ግራ የምናውቀው እኛ ነን። እግዚአብሔር መንፈስ ስለሆነ ቀኝም ግራም የለው። አንድ አስተማሪ ምን አለ? ክርስቶስ ኢየሱስ በእግዚአብሔር ቀኝ ተቀምጧል ብላችሁ እኛ እንደምናስበው ካሰባችሁ አለ፣ እግዚአብሔር ደግሞ በክርስቶስ ግራ ይሆንና ፍየል ይሆናል። መጨረሻ ላይ በግና ፍየል አይደል በክርስቶስ ፊት የሚቀርቡት? ከዛ ፍየሎቹ በምኑ ነው የሚሆኑት? ስለዚህ እግዚአብሔር ፍየል ይሆናል። አሁን እንደዚህ ካደረጋችሁ ሂሳቡ ከባድ ነው፣ የማትመልሱት ደረጃ ነው። ሰው እናንተ እንደምታዩት አንድ መስመር ብቻ ሺህ ነው ትውልዱ፣ ሺህ ነው መስመሩ የሚያይበት አንግሉ ብዙ። ስለዚህ መንፈሳዊ ነገር ትርጓሜ ላይ
ትርጉም በስለሽ የለም። እዚህ በደንብ ልና ያስፈልጋል። መንፈሳዊ እይታ መኖር መቻል አለበት። ስለዚህ ቀኝ ግራ ሲባል እናንተ ቀኝ በዚህ በኩል ነው፣ ግራ በዚህ በኩል ነው ካላችሁ ወደዚህ ሲዞር ደግሞ ቀኝም ግራዬም ይቀየራል አይደል? ስለዚህ ወዴት ዞሮ ነው እግዚአብሔር ቀኝና ግራ ያላችሁት? እሺ እንቶ ስለዚህ በኋላ በእግዚአብሔር ዙፋን ቀኝ የሚባለው ወይም ደግሞ በትክክለኛ አሰራሩ ፊት ብላችሁ ያዙልኝ። ክብር ለእግዚአብሔር። በእግዚአብሔር በምኑ ፊት አልኩኝ? በትክክለኛ አሰራሩ ፊት እንጂ መንፈስ የሆነ እግዚአብሔር ቀኝና ግራ የለውም ማለት ነው። ስለዚህ ያን ጊዜ ሄዳችሁ በክርስቶስ ኢየሱስ በእግዚአብሔር ዓለም ስትቀመጡ፣ በክርስቶስ ኢየሱስ ሰውነት ስፍራ ላይ ስትቀመጡ አሁን ይሄኛውን ነገር ስለሚለው ነገር ካላገኛችሁ እዛ ጋር ስለሚለው ነገር አይገባችሁ። ስለዚህ እዚህ ጋር የተሰራው ስራ ለእናንተ ስለሆነ እዛ ጋር የተቀመጠው መቀመጥም ስለእናንተ እንደሆነ ይገባችሁ። አያችሁ? ለዚህ ነው እያንዳንዱን ነገር የክርስቶስ ኢየሱስን ድርጊት ሙሉ ለሙሉ የምንከታተለው፣ በአንክሮ በአጽንኦት የምንከታተለው ለዚህ ነው። ምክንያቱም ጉዳዩ ስለማን ስለሆነ ነው? ስለኛ ስለሆነ ነው። አንድ ሰው በሆነ ጉዳይ ላይ እኔ ለመጠየቅ ከፈለገ ሄጄ ማረጋግጠው እዚህ ጋር አይደለም፣ ፍርቱና ጋር አይደለም፣ ነገሩን ማያ ክርስቶስ ጋር ነው ወስጄ ማያ። በዚህ ጉዳይ ላይ ክርስቶስ አልተጠየቀበትም ወይ? በዚህ ጉዳይ ላይ ክርስቶስ አልተቀጣበትም ወይ? በዚህ ጉዳይ ላይ ክርስቶስ ዋጋ አልከፈለበትም ወይ? አሁን አንድ ሰው መጥቶ አንተ ውሸታም ቢልህ ጌታን አስተካክላለሁ ንስሐ ገባ አልልም። በታሪክ እንደሱ አይደለም። ምክንያቱም አንተ የምታስተካክለው ነገር ቢሆን ኖሮ እሱ እዚህ ጋር አይውልም ነበር። አንተ ማታስተካክለው ጉዳይ ስለሆነ እሱ እዚህ ጋር ዋለበት። ስለዚህ ስለ አንተ ለማስተካከል ነው እዚህ ጋር የዋለው። አንተ ተርን የምታደርገው ወደዚህ ጋር ወደ ተሰራው እንጂ ወደዚህ ጋር አይደለም። እዚህ ጋር ውጤት አይመጣም። ውጤት የሚመጣው ማን ጋር ነው? ክርስቶስ። እግዚአብሔር እሱን እዚህ ጋር ያመጣው ለዚህ ነው። ውጤት በክርስቶስ ብቻ ስለሚገኝ፣ መልስ ያለው በክርስቶስ ኢየሱስ ብቻ ስለሆነ እግዚአብሔር ወደ ዘላለማዊ መልስ ሁላችንንም የጠራን ለዚህ ነው። ከዚህ በፊት ብያለሁ። ዘኍልቍ ምዕራፍ 21ን ስንመለከት እባብ ሰፈር ውስጥ ገብቶ በሙሴ ተመርተው ከምድረ በዳ የደረሱትን ሰዎች መንደፍ ጀመረ። ይህን ቀላል እንጀራ ሰውነታችን ተጠየፈች ብሎ እግዚአብሔር በሚሰጣቸው ዘላለማዊ እንጀራ ላይ ሲያጉረመርሙ እግዚአብሔር በሕዝቡ ላይ እባብ ሰደዳል እና መጡና ለሙሴ ምን አሉት? እባክህ ሙሴ 24,000 ሰው ከሞተ በኋላ ማለት ነው፣ እባቦችን ያረቅልን ዘንድ እግዚአብሔርን ለምንልን አሉት። ሙሴ እንደዚህ አላለም። ንስሐ ግቡ፣ ችግራችሁ ምን እንደሆነ መጀመሪያ እንትን በሉ ብሎ ወደ ራሳቸው አልመራቸው። እግዚአብሔር ጋር ሄደና እባክህ ከህዝቡ መካከል እባቦችን አርቅላቸው ሲል እግዚአብሔር አንድ ነው ያለው፣ የናስ እባብ ስራና በዓላማ ላይ ስቀለዋል። ከዛስ እሱን የተመለከተ ምን ይላል ነው ያለው? ይድናል ነው ያለው። አያችሁ? ንስሐ ግቡ፣ በዚህ ግቡ፣ እንትን አድርጉ፣ ጾም ጸሎት ያዙ፣ በሱ መንገድ አይደለም። በምን መንገድ ነው? የተሰቀለውን ስታዩ ከገባባችሁ መርዝ ሊገላችሁ ከገባው ነገር ነፃ ትወጣላችሁ። ስለዚህ እግዚአብሔር ወደ ማን ትኩረት እንደሚያደርጉ ሰዎችን ጠራቸው፣ ወደ ማን ትኩረት እንደሚያደርጉ አሳያቸው። አሁንም ዮሐንስ ወንጌል ምዕራፍ 3 ቁጥር 14 መጣና ምንድን ነው ያላቸው? ሙሴ በምድረ በዳ እባብን እንደሰቀለ አይደለም? ዮሐንስ ወንጌል 3:14 ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ስለዚህ የተሰቀለውን ሰው እሱ ላይ ታርጌት ሲያደርግ የዘላለምን ሕይወት ምን ይላል? ያገኛል። ስለዚህ ትኩረታችን በሙሉ ማን ላይ ሊሆን ይገባል? መስቀሉ ላይ ሊሆን ይገባል። የሁላችን እኔ ወደ ተክሌ፣ እኔ ወደ እንትና፣ እኔ ወደ ስንቄ ምናምን ሳይሆን ትኩረቴ እያንዳንዳችን የሁላችንን ትኩረት ተሰብስቦ ወደ ማን መሆን አለበት? ወደ ተሰቀለው። ለመዳን የሚያስፈልገው ዋጋ የሚከፍለው እሱ ስለሆነ ወደሚከፍልልን አካል መመልከት መቻል አለብን። ሳምንት ዕለት ምን አዋጅ ስናውጅ ነበር ታስታውሳላችሁ?
ተከፍሏል እንጂ የተባልነው ከፍላችኋል አልተባልንም ስንል ነበር። ታስታውሳላችሁ የነበራችሁ ሰዎች? ተከፍሏል እንጂ የተባልነው ከፍላችኋል አልተባልንም። ስለዚህ አንድ ምግብ ቤት ገብታችሁ በላችሁ፣ የምትፈልጉትን አዛችሁ በላችሁ። ከዚህ ምግብ ቤቱ ባለቤት መጣና ተከፍሏል አላችሁ። ሲላችሁ ማን ከፈለው ሲል እኔ ማለት አይችልም እንዴ? መጋበዝ አይችልም? አዎ እንደዛ ነው የሆነው። እናንተ ባደረጋችሁ ነገር ተከፍሏል አላችሁ መጥቶ እንጂ ከፍላችኋል አላላችሁ። ልብ በሉ። ማን ከፈለው ስትሉት እኔ አለ። ያ ነው እንደምታው። ተከፍሏል እንጂ የተባልነው ከፍላችኋል አልተባልንም። ስለዚህ አመሰግናለሁ የምትሉት እኮ ከዚህ የተነሳ ነው። አያችሁ፣ ባለቤቱ ራሱ ዋጋን የጠየቀው ባለቤቱ ራሱ ዋጋን የምትከፍሉት ለሱ ነበር አይደለም? የሆቴሉ ባለቤት እሱ ራሱ የሆቴሉ ባለቤት እናንተ ምን ብላችኋል አላቸው? ተከፍላችሁ አላችሁ ማለት መስቀል። እሺ፣ ስለዚህ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 እስከ 23 የዛሬ ትምህርታችን መነሻ እሱ ነው። የመስቀሉ ቃል ተብሎ ይጠራል። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 እስከ 23 ያለው አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 እስከ 23 እንዲህ የሚል ቃል አለ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና። ይችን ቁጥር 19ን በደንብ መተርጎም አለብን በኋላ። ቁጥር 20 ጥበበኛ የት አለ? ጻፊስ የት አለ? የዚህ ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? ቁጥር 20 በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን እግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ፣ ለአሕዛብ ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ምን ይላል? ይበረታል። አሁን ጳውሎስ ምን አለ? የተሰቀለው ክርስቶስ አለ ለአይሁድ ማሰናከያ ነው፣ ለአሕዛብ ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው አለ። ለምንድን ነው ለአይሁድ ማሰናከያ የሆነ? ምክንያቱም ሲጠብቁት የነበረው አጠባበቅ ነው። ሲጠብቁት የነበረው አጠባበቅ ነው። አንድ ጊዜ ከእህቴ ጋራ ሰው ቤት ተጠራንና ሄድን እና እህቴ ሰው ፈልጋቸዋለሁ ብሎ ሲጠራን ያው እንግዲህ ኤክስፔክት የምታረጉት ነገር አለ። ቤቱ እንግዳ አድርጎ ሲጋብዛችሁ ኤክስፔክት የምታረጉት ነገር አለ። ከዛም በኋላ ተያይዘን ሄድን። ስንገባ ቤቱም አልተጠረገም፣ ምንም አላለም። እና እህቴ እያየዋት አበጠች እዛው። ምክንያቱም ሰው እንግዳ አድርጎ ሲጠራችሁ ኤክስፔክቴሽን አለ፣ የምትጠብቁት ነገር አለ። ቢያንስ ቡና ቀራርቦ ምንም እንደ ቆሎም እንደ ባህል ምንም የለም። ቤቱም አልተጠረገም፣ አልጋውም አልተነጠፈም። ምንም እንዳገኘችን ልጅቷ እንዴት ናችሁ እንኳን መጣችሁ ምናምን የፈለኳችሁ እኮ ለዚህ ጉዳይ ነው ብላ የራሷን ጉዳይ ጀመረች። ያው ልጆቷ ኑ ልጋብዛችሁ አላለችን፣ ኑ ፈልጋችኋለሁ ነው ያለችን። ኑ ፈልጋችኋለሁ ብሎ ሰው ሲጠራን ቤቱ ያው ኢትዮጵያን አይደለን ምን ጠብቀው ነገር አለ። እዛ አወራች፣ የሚገባውን አወራን፣ ጨረሰ። ስንወጣ ምን ሆነሽ ነው ያበጥሽው አልኳት። እሷ ጋብዛቸዋለሁ አላለች፣ አዘጋጅቼ ጠብቃቸው ቤቴን ጠርጌ ጠብቃቸዋለሁ አላለችም፣ አላሉጣት። አይሁድ እንደዚህ ነው የሆኑት። ይመጣል ሲባሉ እነሱ ንግስናን ይሰጠናል አሉ።
የአሕዛብ በረከት ሁሉ ወደ እኛ ተሰብስቦ ይመጣል። ከግሪካውያን ቀንበር ከሮማውያን ቀንበር ሰባብሮ ነፃ ያወጣንና ዙፋንን የዳዊትን ዙፋን ምን ይልልናል? ይመልስልናል። የዛን ጊዜ በዓለም ላይ ገዢ እንሆናለን፣ የበላይ እንሆናለን። ሁሉም ወደ እግራችን ጫማ መጥተው ይሰግዳሉ። በእነ ኢሳይያስ ትንቢት ላይ የተነገረው በሙሉ ተግባራዊ የሚሆንበት ቀን ነው ብሎ ተስፋ አደረጉት። ሲመጣ ግን የይሁዳ አንበሳው በግ ሆኖ መጣ። ያ ለንግስና የጠበቁት ለአክሊል የጠበቁት አካል ምን ሆኖ መጣ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የሚታረድ ነው መጣ። ስለዚህ አይሁድ ምን አሉበት? ተሰናከሉበት። እሱ ነው አሉ። እሱ ነው በእውኑ ከናዝሬት ደህና ነገር ሊወጣ ይችላል? ይሄ እናቱና አባቱን የምናውቃቸው የአናጺው የዮሴፍ ልጅ አይደለምን? ይሄን ነገር ከየት አመጣ? በሙሉ አይሁዶች ምን አሉበት? ተሰናከሉበት። ያ ተአምር አድራጊው ገዢው ዓለምን በብረት በትር የሚገዛው አካል ሳይሆን የሚታረደው የእግዚአብሔር በግ ለዓለም ኃጢአት መስዋዕት የሚሆነው የእግዚአብሔር በግ ሆኖ መጣ። የነሱ መጠበቅ አሰናከላቸው። ስለዚህ ጳውሎስ ምን አለ? የተሰቀለው ክርስቶስ ለአይሁድ ምንድን ነው አለ? መሰናከያ፣ ለአሕዛብስ ሞኝነት ነው አለ። አይሁድ ሲጠብቁት የነበረው አጠባበቅ ነው። እርሱ ጠላቶቻቸውን አንበርክኮ መንግስትን ለእስራኤል የሚመልስ አንበሳ ንጉሥ ሲጠብቁ፣ እሱ ደግሞ የሚታረድ ከሁሉም በታች የሆነ ዝቅ ያለ በግ ሆኖ መጣ። ሲነዱት የሚነዳ፣ ሲሰድቡት መልሶ ምን የማይሳደብ፣ ሲዝቱበት መልሶ የማይዝት፣ መልስ የማይሰጥ ምክንያቱም ክርስቶስ ኢየሱስ ለምንድን ነው ከአንበስነቱ ይልቅ በግነቱን ለምንድን ነው ያስቀደመው ስንል፣ ምክንያቱም የመጀመሪያ የሰው ልጅ ከክብሩ ያወረደውን ነገር ማስወገድ አለበት። የሰው ልጅ ከእግዚአብሔር ክብር ከእግዚአብሔር ሕይወት ያስወጣው ነገር ምንድን ነው? ኃጢአት። የሰው ልጅ ኃጢአት ከተወገደለት መልሶ ወደ ማን ክብር ይመጣል? ወደ እግዚአብሔር ክብር፣ ወደ እግዚአብሔር ሕይወት ይመጣል። ስለዚህ እግዚአብሔርንና ሰውን በመካከል ገብቶ የለየውን ነገር መጀመሪያ ማስወገድ አለበት። እግዚአብሔር ከሰው ጋር፣ ሰው ከማን ጋር መሆን አለበት? ከእግዚአብሔር ጋር መሆን አለበት። ለሱ መፍትሄ መስጠት አለበት። አያችሁ። ስለዚህ የሰው ልጅ ክብር ያሳጣው፣ መብት ያሳጣው፣ ጽድቅ ያሳጣው፣ ስፍራ ያሳጣው ኃጢአት ነው። ስለዚህ ከመንግስት በፊት ኃጢአት መፍትሄ ማግኘት ስላለበት እግዚአብሔር የራሱን በግ ለኃጢአታችን መፍትሄ እንዲሆን ላከው። እግዚአብሔር ወደ ሰው፣ ሰውም ወደ እግዚአብሔር የሚገባበትን ቀጠና መሰረተ። ክርስቶስ ኢየሱስ መጀመሪያ እሱን ያደረገው። ያው እዚህ ጋር አንድ ነገር ከዚህ በፊት ትርጉሙን ስለሰጠ ነው ቶሎ ማለፍ ይገባናል። ኢየሱስ ለምን የእግዚአብሔር በግ ተባለ ነው? እንግዲህ በግ ነው ያው ተደጋጋሚ ጊዜ ሲቀርብና በሰው ምትክ ሆኖ ሲቀርብ የነበረው አይደለም። መፍትሄ ሲያሰጥ የነበረው የደም ጉዳይ ስለነበረ እንግዲህ ክርስቶስ የእግዚአብሔር በግ ነው ሲባል በግ ሆኖ ምትክ ሆኖ ለሰው ልጆች ኃጢአት መቅረብና ደሙ ደግሞ የሰው ልጆች በሙሉ ወክሎ እግዚአብሔር የሰው ልጆች ሊመለከት ሲፈልግ በደም ውስጥ ባለው ሕይወት አማካኝነት ስለሚመለከት የክርስቶስ ኢየሱስ ሕይወት በእግዚአብሔር ፊት ለዘላለም ለሰው እንዲታይ። ስለዚህ አሁን እኔና እናንተ ይኸውላችሁ በተለምዶ ደሙ ትኩስ ነው የሚባል ቋንቋ ስታወጡ ትኩስ የሚባል የረጋ የሚባል ደም አሁን የለም። እሺ ትኩስ የሚባልም የረጋ የሚባልም ደም በእግዚአብሔር ፊት የለም። ምክንያቱም በደም ውስጥ ምንድን ነው ያለው? ሕይወት። አሁን በእግዚአብሔር ፊት የሚታይልን ሕይወት ነው ወዳጆች። የማን ሕይወት? የክርስቶስ ኢየሱስ ሕይወት፣ ያ የዘላለም ሕይወት እንጂ አሁን ትኩስም የረጋም ደም የለም። በደም ውስጥ ካለው ሕይወት የተነሳ ነው የሚያስተሰርየው። ስለዚህ በጉ 1500 ዓመት እነ ሙሴ ሲያቀርቡት የነበረው በግ ኢኖሰንት ነው አይደለም? ንጹህ ነው፣ ጨዋ ነው አይደለም? ስለዚህ ያ ሕይወቱ የእሱ ሕይወት ስለሚታይላቸው ነው ለነዛ ለባለጌዎቹ። ለሌቦቹ የበጉ ምን ይታይላቸዋል? ንጹህ ሕይወት ኢኖሰንት ይታይላቸው። ስለዚህ እግዚአብሔር በንጽህና ይቀበላቸዋል።
እያለ ነው የሚቀበላቸው። በጉ ምን ስለሆነ? ኢኖሰንት ስለሆነ፣ አያችሁ፣ ጨዋ ስለሆነ፣ ንጹህ ስለሆነ፣ ዘሩን ያላበላሸ ስለሆነ። አሁን የእግዚአብሔር በግ ሲመጣ ደግሞ ያ ጨዋው ህይወት፣ ንጹህ ህይወት፣ የእግዚአብሔር ልጅ ህይወት ለሰው መታየት ጀመረ። ስለዚህ አዋጅ ታወጀ። ምን የሚል አዋጅ ታወጀ? ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለው። አያችሁ። ስለዚህ ልጁ ሲባል ምንድን ነው የምናየው? ህይወትን። ስለዚህ በእግዚአብሔር ፊት ያለ የክርስቶስ ኢየሱስ ህይወት የእኛ ህይወት ተደርጎ ተቆጠረ። ፋይላችን እንደዚህ ነው የሚሆን። ለአሕዛብ ሞኝነት ነው ስንልስ ምን ማለታችን ነው? ለአይሁድ ማሰናከያ፣ ለአሕዛብም ሞኝነት ነው አይደል? አሕዛብ ጋር ደግሞ ከአይሁድ ይልቅ ይብሳል። እነሱ እንኳን በኤክስፔክቴሽናቸው ምክንያት ነው ብለናል ቅድም። የአሕዛብ ደግሞ ይለያል። አሕዛብ ምንድን ነው ሲባል አሁን ለምሳሌ ኢየሱስ ክርስቶስ የተወለደውን በአይሁድ መካከል ነው፣ እስራኤል ውስጥ ነው አይደል ተወልዶ ያደገው። አንድ አይሁዳዊ የ33 ዓመት ወጣት እዛ ሶሪያ ላለው፣ እዛ ኢራን ላለው፣ እዚህ ኢትዮጵያ ላለው፣ እዛ ደቡብ አፍሪካ ላለው፣ እዛ ላቲን አሜሪካ ላለው ሰውዬ ለአንተ ነው የሞተው ሲባል ምንድን ነው? እንጃ። እብደት እኮ ነው። አንዳንድ ጊዜ እምነት እብደት ነው። ታውቃላችሁ፣ 4 ነጥብ የማታገኙለት እብደት ምንድን ነው ብትሉ እምነት ነው። ለአይሁድ ማሰናከል፣ ለአሕዛብ ምንድን ነው የምታወራው? በቀራንዮ መስቀል ላይ የዛሬ 2000 ዓመት ስላንተ የተሰቀለው ብለህ ማውራት ለነሱ በጣም ተጨባጭነት የሌለው፣ ምንም ልታረጋግጥበት የምትችል ተጨባጭ ነገር በእጅ ላይ የሌለ። ስለዚህ ሳያዩ የሚያምኑ ተከተለው። ማረጋገጫ ሳይጠይቁ ለሚያምኑ ለነሱ ነው የሚቆጠርላቸው። ሳያዩ የሚያምኑ ምንድን ናቸው አለ? ብፁዓን። አንተ ስላየህ አምነሃል አለው ቶማስ። ሳያዩ ግን የሚያምኑ ምንድን ናቸው? ብፁዓን። ሳያዩ የሚያምኑ። በወቅቱ የነበረው በሮማውያን ኢምፓየር ጊዜ ብዙ ሰው ይሰቀላል። ብዙ የጦር ወንጀለኞች ይሰቀላሉ፣ ብዙ ሌቦች ይሰቀላሉ፣ ብዙ በደለኞች ይሰቀላሉ። ለምሳሌ ክርስቶስ ኢየሱስ ሊሰቀል ሲል የተፈታው ሰውዬ በርባን አይደል? ለፋሲካ አንድ እስረኛ እንዲያወጣላቸው ይታወቅ ነበር። ያ በርባን ነበር አይደል? አሁን በርባን ቢሰቀል ኖሮ ዓለም ይሹ የምታደርገው ይመስላችኋል? ኖርማል ነው፣ በየዓመቱ የሚፈጠር ነገር። ይሄኛው ምንድን ነው ከሱ የተለየ ነገር? አሁን አሕዛብ እግዚአብሔርን አያውቅም። የወላችሁ ወዳጆች ልብ በሉ። እንኳን እግዚአብሔርን ልጅ ማንን አያውቁም? እግዚአብሔርን አያውቁም። ጳውሎስ ወደ አቴንስ ሲገባ ታውቃላችሁ፣ ከዚህ በፊት ብያለሁ። ሐዋርያት ሥራ ምዕራፍ 17 ላይ ብዙ እንትኖች ነበሩ። ለእንትን አምላክ አይደል? ስለዚህ እነሱ የሚያዩዋቸውን ነገር ነው የሚያመልኩት። ጣዖት የምንለው እነሱ በሚያዩዋቸው ነገሮች፣ የፀሐይ አይደል የመጀመሪያ፣ ከዛስ የጨረቃ፣ ከዛስ የመሬት፣ ከዛስ የእሳት፣ ከዛስ የውሃ፣ ቀጥል አምላክ እያለ እዚህ ጋር ለማንኛውም ቢኖር እንኳን እኛ ባናውቀው ለማይታወቅ አምላክ ምሳሌ ብሎ ጻፉበት። ቢኖር ኢንኬዝ ቢኖር እንዳይቀስፈን ለምን ለኔ እንትን መቅደስ አልሰራችሁልኝም ብሎ እንዳይቀስፈን ብለው ለማይታወቅ አምላክ ምሳሌ። ከዛ ጳውሎስ የምታመልኩትን እየተመለከትኩ ሳልፍ አለ። ብዙ ናቸው፣ የጨረቃ፣ የፀሐይ፣ የመሬት፣ የእሳት ምናምን እያለ እዚህ ጋር የማይታወቅ አምላክ ምሳሌ የሚላገኝ እሷ ጋር ቆም ማለት ይህንን ሳታውቁ የምታመልኩትን እኔ እነግራችኋለሁ ብሎ እዚች ጋር ገባ። ስለዚህ አንድ ተገኘ ማለት ነው። 5 ከነበራቸው ስንት አደረጉ እነሱ? 6 ነው እንጂ 5ቱን ትተን 1 እንቀበላለን አላሉ። ስለዚህ አንዱን እንዲቀበሉ መትጋት አለብን ማለት ነው። ጳውሎስ እዚህ ጋር ቆመው ነው እንግዲህ ክችች ብሎ ሲያወሩ የነበሩት። ዓለሙንና በእሱ የፈጠረውን በእሱ ያለውን በሙሉ የፈጠረውን አምላክ እኛ እንነግራቸዋለን። እሱ የሰማይና የምድር ጌታ ነው። የሰው እጅ በሰራው መቅደስ ምን አይልም፣ አይኖርም። አዎ አስቀምጧል፣ ክፍተት አስቀምጧል ነበር። አሕዛብ ይሄ ነው ይኸውላችሁ፣ አሕዛብ እንደዚህ ነው የሚያመልከው። ከዚህ በፊት ህንዱን ብለናል አይደለ?
ህንዳውያን ወደ 200 300 ደርሰዋል የሚያመልኳቸው። ለሁሉም ሻማ ያበራሉ። ከዛ አንደኛ ሰው ያው እንደለመደው ምስክርነቱ ሊመሰክር ሄዶ ወንዱ ጋር ወንድሜ ጌታ ኢየሱስን ታውቀዋለህ? እሱ ደግሞ ማን ነው ሲለው እንደዚህ ለአንተ ተሰቅሎ ለዘው አምጣው አለው። ምክንያቱም አንድ ቦታ ይሰጠዋል፣ እሱም ያበራል ከሌሎቹ። ለህንዱ እንደዛ ኖርማል ነው በቃ። ስለዚህ አሕዛብ እንደዚህ አይነት ነው። ስለዚህ ለአሕዛብ ምንድን ነው? ሞኝነት ነው ይሄ ነገር። ለአሕዛብ ሞኝነት ነው። ለአይሁድ ማሰናከያ ነው። ለአሕዛብስ ሞኝነት ነው። አንድ የ33 ዓመት ከ6 ወር ወጣት በሱ ደም አማካኝነት ዓለም ሁሉ ከአንድ አምላክ ጋር እራሱ አንድ አምላክ ማን ነው? እራሱ የእግዚአብሔር ልጅ ማን ነው? ስለዚህ ይኸውላችሁ እዚህ ጋር በደንብ እንድታስተውሉ የምፈልገው አንድ ነገር አለ። የማቴዎስ ወንጌል ምዕራፍ 28 ቁጥር 20 ሄዳችሁ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም ያጠመቃችኋቸው ያዘዝኋችሁን ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርቴ አድርጓቸው የሚለው ተልእኮ የአብ ወልድ መንፈስ ቅዱስ ይሄ አንድ አምላክ ወይም መለኮት የምንለው አሕዛብ ስለማያውቁት አብንም ወልድንም መንፈስ ቅዱስን እያስተዋወቃችኋቸው አብ ማን እንደሆነ፣ ወልድ ማን እንደሆነ፣ መንፈስ ቅዱስ ማን እንደሆነ በትክክል መለኮት ምን እንደሆነ እየነገራችኋቸው ያዘዝኋችሁን ሁሉ እንዲጠብቁ እያስተማራችኋቸው ምን አድርጓቸዋል? ደቀ መዛሙርት ያድርጓቸው። ስለዚህ ይሄ ተልእኮ ወደ ማን ነው? ወደ አሕዛብ ሲሆን ነው። ወደ አይሁድ እንደዚህ አይነት ተልእኮ ይዘህ መሄድ አትችልም። ምክንያቱም አይሁድ እስራኤል ሆይ ስማ፣ እግዚአብሔር አምላክ ስንት እግዚአብሔር ነው? አንድ እግዚአብሔር ነው ያውቃሉ። አንድ እግዚአብሔር ምን ይላሉ? የሚያመልኩ የሚያውቁ ናቸው። አንድ እግዚአብሔር ማለት ምን ማለት እንደሆነ የሚያውቁ ናቸው። ለዚህ አሕዛብ ጋር ሄደ እንደ አዲስ በአብ በወልድ በመንፈስ ቅዱስ ስም ምን ትላችኋለህ? ታጠምቃችኋለህ። እሺ አይሁድ ጋርስ ብንሄድ በማን ስም እናጠምቃለን? በኢየሱስ ስም። ለምንድን ነው አይሁድ በኢየሱስ ስም የምናጠምቀው? ምክንያቱም ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ምን አላሉትም? አልተቀበሉትም። ሲቀበሉት በማን ስም ነው የሚጠመቁት? ከእሱ ጋር ተባብረናል ማለት ነው። መተባበራቸውን ከእሱ ጋር አንድ መሆናቸውን ይገልጣሉ ማለት ነው። መጠመቅ ወይም ባፕቲዞ ማለት ሙሉ ለሙሉ ምን ማለት ነው? መሸፈን ማለት ነው። በኢየሱስ ስም ሙሉ ለሙሉ ምን አሉ? ተሸፈኑ። ከዚህ ወዲህ የሚታወቀው በማንነታቸው ሳይሆን በኢየሱስ ነው የሚታወቁት። መለያቸው መታወቂያቸው ማን ሆነ? ኢየሱስ ሆነ። ከዚህ በፊትስ ማን ነበረ? ከዚህ በፊትማ ኢየሱስን ምን አንልም ብለው ነበር፣ አልተቀበሉትም። ወደ ገዛ ወገኖቹ ቢመጣ የገዛ ወገኖቹ ግን ስላልተቀበሉት ወደ አይሁድ ሲሄዱ በማን ስም ነው የሚያጠምቁት? በኢየሱስ። ወደ አሕዛብ ሲሄዱስ በማን ስም ነው የሚያጠምቁት? በአብ በወልድና በመንፈስ ቅዱስ ስም ነው የሚያውቁት። እነዚህ ሙሉ ለሙሉ ማስተዋወቅ አለባቸው። አሕዛብ ይህንን ሁሉ አያውቅም። ኤፌሶን ምዕራፍ 2 ቁጥር 11 ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይናስቡ። በዚያን ዘመን ከእስራኤል መንግሥት ርቃችሁ 1 ለተስፋውም ቃል ኪዳን እንግዶች ሆናችሁ 2 በዚህም ዓለም ተስፋን አጥታችሁ 3 ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። ከማን ተለይቶ? ከእግዚአብሔር ተለይቶ ያለ ማን ነበሩ? ማንም የለም። እግዚአብሔር ክርስቶስ ምናምን የሚባል ነገር መንፈስ ቅዱስ የሚባል ነገር የለም። እነሱ ጋር እንዳየነው የፀሐይ የጨረቃ የመሬት የእሳት የውሃ ምናምን እየተባለ ዝርዝር ነው እንጂ ያለው እግዚአብሔር የሚባል አይዲያው የላቸው። ስለዚህ አሕዛብ ጋር ስትሄድ
በአብ በወልድ በመንፈስ ቅዱስ ስም እያጠመቅ እነዚህ ስሞች እላያቸው ላይ እያነገስ ወይንም ደግሞ በዚህ ስም ሙሉ ለሙሉ ምን እንዲሉ እንዲሸፈኑ እያደረግ። አያችሁ የሁለቱ ልዩነት ይሄ ነው። አይሁድ ከዚህ በፊት እግዚአብሔርን ምን የሚሉ ህዝቦች ናቸው? የሚያውቁና የሚያመልኩ ህዝቦች ናቸው። ከግብፅ ምድርም ጠርቶ ያወጣቸው ማን ነው? እግዚአብሔር ነው። አያችሁ በእግዚአብሔር እየተመሩ በመንፈስ ቅዱስ እየተመሩ ነው 40 ዓመት ተጉዞ ከነዓንን መውረስ የቻሉት። በቀን በደመና አምድ በሌት በእሳት አምድ ሲመራቸው የነበረው ማን ነው? እግዚአብሔር መንፈስ ነው። ስለዚህ ቅዱስ መንፈሱን አስመረሩ። እሱም ተመልሶ ጠላት ሆናቸው ብዙዎቹ በምድረ በዳ ወደቁ ይላል። በምድረ በዳ ያስመረሩት ማንን ነው? ቅዱስ መንፈሱን ሲመራቸው የነበረው ቀን በደመና አምድ ሌት በእሳት አምድ ሲመራቸው የነበረው። ግንኙነት አላቸው፣ እነሱ ህብረት አላቸው፣ ያውቃሉ። ቤተ መቅደስ ሰርቶ ሲያመልኩ ነበር፣ የደም መስዋዕት ሲያቀርቡ ነበር። አይሁድ በእግዚአብሔር ጉዳይ ላይ ጥያቄ የለባቸው። ጥያቄ ያለው በማን ጉዳይ ነው? በእግዚአብሔር ልጅ ጉዳይ ነው፣ በስጋ ሲገለጥ። እሱም እኮ እንደሚመጣ ያውቃሉ። ከዳዊት ስር እንደሚሆን ዙፋን እንደሚቀበል ያውቃሉ እኮ። ግን ትልቁ እንቆቅልሽ ለአይሁድ ምንድን ነው? የመታረዱ ጉዳይ ነው። በመስቀል ላይ የመሞቱ ጉዳይ ነው። የእግዚአብሔር ልጅ እስከሆንክ ራስህንም እኛንም ምን በል አድን። የሚድነው እነሱ በዚህ መንገድ አልመሰላቸው። ሰረገሎችን አርጉ፣ ከፍተኛ ኃይል ታጥቁ፣ የሮማውያንን አገዛዝ ምን እያለ እየገረሰሰ ባንዲራውን ይዞ ልክ ትሮይ ላይ እንዳያችሁት እንደዛ ነው የጠበቁት እነሱ። በእርግጥ አሁን ክርስቶስ ኢየሱስ ሲመጣ ግን በዛኛው ነው የሚመጣው አይደለም። 1000 ዓመት ምን ሊል ነው የሚመጣው? ሊገዛ ነው። የቅደም ተከተሉን ተዋረድ ስላላገኙት ሳቱ። ስለዚህ ለአይሁድ ማሰናከያ ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው። ለእኛ ለምንድን ግን የምትል ቃል አለች አይደለም? ለእኛ ለምንድን ግን የምትል